ኔታንያሁ ከ2010 ጀምሮ በሚስጥር ሲሰሩበት የነበረውን ጉድ አደባባይ አስጥተውታል። ጋዛን ያመሰው ሶሪያን ያፈረሰው የጋዝ መስመር አሁን እውን ሊሆን የተቃረበ መስሏል። እስራኤል ወደ ጋዝ ላኪነት የሚቀይራት አዲስ የጋዝ መስመር በኔታንያሁ በኩል እየተቀነቀነ ነው። ኢራን ሆርሙዝን ስትዘጋ አረቦች ንግዳቸው ሲታነቅ አሁን የኔታንያሁ ንግድ ደግሞ ማገላበጥ ጀምረዋል። የአረብ ሀገራትን ነዳጅ በእስራኤል በኩል ወደ አውሮፓ ለማስተላለፍ በሚስጥር የተያዘው የረዥም ጊዜ እቅድ ከምን ላይ ደረሰ? የዛሬው መቆያችን ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮ ላይክ ማድረግን ደግሞ ቀዳሚ ያድርጉት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአረብ ባህረ ገብ መሬት ተነስተው በቀጥታ ወደ እስራኤል የሜዲትራኒያን ባህር ወደቦች የነዳጅና የጋዝ ሀብቶችን የሚያጓጉዙ አዳዲስ የቧንቧ መስመሮች እንዲዘረጉ በይፋ እየተንቀሳቀሱ ነው። ጠቅላይ ሚኒስትሩ ይህንን የመሰረተ ልማት እቅድ በሆርሙዝ የባህር ሰርጥ ላይ ለተደቀነው ስትራቴጂካዊ ተጋላጭነት እንደ ዘላቂ መፍትሄ ገልጸውታል። ከኒውስ ማክስ ጋር ባደረጉ ቃለ ምልልስ ላይ በዝርዝር የቀረበው ይህ ውሳኔ ሀሳብ ከፍተኛ መጠን ያለው የመካከለኛው ምስራቅ የሃይድሮካርበን የውጭ ንግድ በሳውዲ አረቢያ ግዛት በኩል ወደ ምዕራብ አቅጣጫ እንዲዞር እና እንደ ሃይፋና አሽዶድ ወደ መሳሰሉ የእስራኤል ወደቦች እንዲደርስ የሚያልም ነው። ይህም በኢራን ቁጥጥር ስር ያሉትን የባህር ላይ ስልታዊ የመተላለፊያ መስመሮች ውጤታማ በሆነ መንገድ ለማስቀረት ያለመ ነው። ኔታንያሁ ይህንን መግለጫ የሰጡት የእስራኤል ጦር ኃይሎች በኢራን ሳውዝ ፓርስ የተፈጥሮ ጋዝ መሬትና በአሳሉይህ በሚገኘው ተያያዥ የማቀነባበሪያ መሰረተ ልማት ላይ የአየር ጥቃት በፈጸሙ ማግስት ነው። ጠቅላይ ሚኒስትሩ የቧንቧ መስመር ግንባታውን ጽንሰ ሐሳብ እንደ ረጅም ጊዜ ስትራቴጂካዊ ሽግግር የገለጹ ሲሆን ይህም ቴህራን በዓለም አቀፍ የኤነርጂ ፍሰት ላይ ያላትን ተጽዕኖ እንደሚቀንስና እስራኤልን ለባህረ ሰላጤው አምራቾች ቁልፍ ማስተላለፊያ ማዕከል እንደሚያደርጋት አመልክተዋል። በቀጥታ በአረብ ባህረ ገብ መሬት በኩል ወደ ምዕራብ አቅጣጫ ወደ እስራኤልና ወደ ሜዲትራኒያን ባህር ወደቦቻችን የሚዘረጉ የነዳጅና የጋዝ ቧንቧ መስመሮች እንዲኖሩ ማድረግ ብቻ እነዚህን የባህር ላይ መታነቂያ ነጥቦች ለዘላለሙ ያስቀራቸዋል ሲሉ በጋዜጣዊ መግለጫቸው ወቅት ተናግረዋል። በመቀጠልም ከኒውስ ማክስ ጋር ባደረጉ ቃለ ምልልስ ኔታንያሁ ሐሳባቸውን ሲያሰፉ ዘላቂ መፍትሄዎች የኤነርጂ ቧንቧ መስመሮችን በሳውዲ አረቢያ በኩል ወደ ቀይ ባህርና ሜዲትራኒያን በማዞር ሆርሙዝን ማለፍን ያካትታሉ ብለዋል። ወታደራዊ እርምጃዎች የአጭር ጊዜ መረጋጋትን ሊሰጡ ቢችሉም በኤነርጂ ትራንዚት መንገዶች ላይ የሚደረጉ መዋቅራዊ ለውጦች ግን ኢራን በዓለም አቀፍ የነዳጅና የጋዝ ገበያዎች ላይ ስጋት የመፍጠር አቅሟን በዘላቂነት እንደሚቀንሱት አጽንኦት ሰጥተዋል። ይህ ውሳኔ ሐሳብ በመጀመሪያው የትራምፕ አስተዳደር ዘመን የተጀመሩ ውይይቶችን መሰረት ያደረገ ሲሆን በአብርሃም ስምምነት መሰረት በእስራኤልና በባህረ ሰላጤው ሀገራት መካከል ያለውን ኢኮኖሚያዊና የኤነርጂ ትብብር ለማጠናከር ከሚደረገው ሰፊ ጥረት ጋር የሚጣጣም ነው። የእስራኤል ባለስልጣናት ቀደም ሲል በሳውዲ አረቢያ የያምቡ የቀይ ባህር ወደብ የሚጀምር ዮርዳኖስን ግዛት አቋርጦ በአቃባ ባህረ ሰላጤ ወደሚገኘው የኤላት ወደብ የሚገባና ከዚያም ወደ ሜዲትራኒያን ኤክስፖርት ተርሚናሎች ለማድረስ አሁን ካለው የኤላት አሽቀሎን የቧንቧ መስመር ዝርጋታ ጋር የሚገናኝ የ700 ኪሎ ሜትር የቧንቧ መስመር መኖሩን ሲገልጹ ቆይተዋል። ኔታንያሁ እነዚህን አስተያየቶች የሰጡበት ወቅት በፋርስ ባህረ ሰላጤ ባህር ላይ ካለው የደህንነት ስጋትና ከፍተኛ ውጥረት ጋር ይገጣጠማል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ የሆርሙዝ የባህር ሰርጥ አስተዳደር እቅድን ያጸደቀ ሲሆን ይህም በመርከቦች ላይ ግብር መጣልን፣ የደህንነት ዝግጅቶችን፣ የአካባቢ ጥበቃንና በሪያል ምንዛሬ ላይ የተመሰረተ የክፍያ ስርዓትን ያካትታል። እቅዱ የአሜሪካና የእስራኤል መርከቦች እንዲሁም በኢራን ላይ አንድ ወገን ማዕቀብ በሚጥሉ ሀገራት መርከቦች እንዳያልፉ በግልጽ ይከለክላል። በተጨማሪም ከኦማን ጋር በመቀናጀት ቴህራን በውሃ መንገዱ ላይ ያላትን ሉዓላዊ ቁጥጥር ያጠናክራል። የኢራን መንግስት መገናኛ ብዙሃን እንደዘገቡት ከሆነ ይህ ህግ ቀደም ሲል የነበሩ አሰራሮችን በህጋዊ መንገድ የሚያጸና ሲሆን የመርከቦች በሰላም እንዲያልፉ በየመርከቡ እስከ $2 ሚሊዮን የሚደርስ መደበኛ ያልሆነ የግብር ክፍያ መጠየቅን ያካትታል። የኢራን ባለስልጣናት መርከቦች ፈቃድ ከመሰጠታቸው በፊት ስለ ሰራተኞቻቸውና ስለ ጭነታቸው ዝርዝር መረጃ እንዲያቀርቡ ይጠይቃሉ። በሰሜን በኩል በኢራን በደቡብ ደግሞ በኦማንና በተባበሩት አረብ ኤሚሬቶች የሚካለለው የሆርሙዝ የባህር ሰርጥ በቀን በግምት 21 ሚሊዮን በርሜል ድፍድፍ ነዳጅና የነዳጅ ውጤቶች የሚተላለፉበት ወሳኝ መስመር ነው። ይህም በዓለም አቀፍ ደረጃ በባህር ላይ ከሚደረገው የነዳጅ ንግድ 20% ያሉንና ከፍተኛ መጠን ያለው ፈሳሽ የተፈጥሮ ጋዝን ይሸፍናል። አንድ አሜሪካ የኤነርጂ መረጃ አስተዳደር ከሆነ በውሃ መንገዱ በጣም ጠባብ የሆነው ቦታ 39 ኪሎ ሜትር ስፋት ብቻ ሲሆን የመርከብ መተላለፊያ መስመሮቹ በእያንዳንዱ አቅጣጫ 2 ማይል ስፋት ብቻ አላቸው። ይህም አካባቢውን ለማንኛውም አይነት መስተጓጎል እጅግ ተጋላጭ ያደርገዋል። የኔታንያሁ አዲስ መስመር ትልም በትክክል ይህንን ተጋላጭነት የሚፈታ ነው። የኤክስፖርት ምርቶችን በእስራኤል ወደቦች ወደሚጠናቀቁ የብስ መንገዶች በማዛወር የባህረ ሰላጤው አምራቾች በሰርጥ ወይም በደቡብ አቅጣጫ በሚገኘው የባብል መንደብ ላይ ሳይመሰረቱ የአውሮፓና ሌሎች የምዕራባውያን ገበያዎችን ማግኘት ይችላሉ። ባብል መንደብም ቢሆን
በቅርብ ዓመታት ውስጥ ከሁቲ ታጣቂዎች ጋር በተያያዘ ተመሳሳይ ስጋቶች ገጥመውታል። ጠቅላይ ሚኒስትሩ በጋዜጣዊ መግለጫቸው ወቅት ተመሳሳይ ሐሳቦችን ከአረብ ሀገራትና ከአሜሪካ እንደሰሙ የጠቀሱ ሲሆን ይህም ምንም እንኳን የሳውዲ አረቢያ ይፋዊ ድጋፍ ባይኖርም ዲፕሎማሲያዊ ውይይቶች ቀድሞውኑ ተጀምረው ሊሆን እንደሚችል ይጠቁማል። ይህ መስመር ግንባታ ጥያቄ እንደ አውሮፓውያን አቆጣጠር በ2010ዎቹ መገባደጃ ላይ የነበሩ የቀድሞ ሐሳቦች እንደገና የሚያስታውስ ነው። በዶናልድ ትራምፕ የመጀመሪያ የሥራ ዘመን ወቅት የእስራኤልና የሳውዲ ባለስልጣናት እንደ አውሮፓውያን አቆጣጠር ከ1979 የኢራን አብዮት በፊት የኢራን ነዳጅ ወደ አውሮፓ ለማጓጓዝ በ1960ዎቹ የተገነባውን የኤላት አሽቀሎን የቧንቧ መስመር ስርዓት ከቀይ ባህር የሚመጣውን ፍሰት ለማስተናገድ በሚያስችል መልኩ ለማስፋፋት ጥናት አድርገው ነበር። አሁን ያለው 254 ኪሎ ሜትር ርዝመት ያለው የኤላት አሽቀሎን መስመር በቀን በግምት 1.2 ሚሊዮን በርሜል የመሸከም አቅም ያለው ሲሆን ለአውሮፓ ገበያዎች የሚሆኑ ነዳጅ ጫኝ መርከቦችን መጫን ከሚችሉ የሜዲትራኒያን ተርሚናሎች ጋር እየተገናኘ ነው። ሙሉ የአረብ ባህረ ገብ መሬት አቋራጭ ዝርጋታ በሳውዲ አረቢያና በዮርዳኖስ በኩል አዳዲስ ክፍሎችን የሚፈልግ ሲሆን ለግንባታውን በቢሊዮን የሚቆጠር ዶላርና ለማጠናቀቅም በርካታ ዓመታት እንደሚፈጅ ይገመታል። የተፈጥሮ ጋዝ ኤክስፖርት የሚያካትት ከሆነ ደግሞ ለፈሳሽ ጋዝ ወይም ለታመቀ ጋዝ ተጨማሪ መሰረተ ልማቶች ያስፈልጋሉ። በመካከለኛው ምስራቅ ቀጠና አሁን ያለውን የሆርሙዝ የባህር ሰርጥ ጥገኝነት ለመቀነስ የሚያስችሉ በከፊልም ቢሆን ቀደምት ተሞክሮ ያላቸው አማራጭ መሰረተ ልማቶች ይገኛሉ። ለዚህም በዋነኛነት የሚጠቀሰው የሳውዲ አረቢያው ምስራቅ ምዕራብ የነዳጅ ቧንቧ መስመር ሲሆን የመስመር ፔትሮላይን በሚል መጠሪያም ይታወቃል። የግዙፍ መሰረተ ልማት በቀን እስከ 5 ቢሊዮን በርሜል የሚደርስ ድፍድፍ ነዳጅ ከሀገሪቱ የምስራቃዊ ግዛት የነዳጅ ማውጫ ቦታዎች ተነስቶ በቀይ ባህር ዳርቻ እስከምትገኘው የያምቦ ወደብ ድረስ የማጓጓዝ አቅም ያለው ነው። ይህም ሳውዲ አረቢያ ለውጭ ንግድ የምታቀርበውን የተወሰነ የነዳጅ ምርት ያለ ሆርሙዝ የባህር ሰርጥ ጥገኝነት ለዓለም ገበያ ለማቅረብ ያስችላታል። በተመሳሳይ ሁኔታ የተባበሩት አረብ ኤሚሬቶች በቀን 1.8 ሚሊዮን በርሜል ነዳጅ የማስተላለፍ አቅም ያለው የሀብሻን ፉጃይራ የቧንቧ መስመር ገንብታለች። የመስመር ነዳጁን በቀጥታ ወደ ኦማን ባህረ ሰላጤ በማድረስ የሆርሙዝ ሰርጥን ሙሉ በሙሉ ለማለፍ ያስችላል። በሌላ በኩል ከኢራን ጋር የሳውዝ ፓርስ የጋዝ መሬትን የምትጋራው ኳታር በራስ ላፋን እጅግ ዘመናዊ የሆኑ ፈሳሽ የተፈጥሮ ጋዝ መላኪያ ተርሚናሎችን የገነባች ቢሆንም አሁንም ቢሆን አብዛኛው ምርቷ ለዓለም ገበያ ለመድረስ በሆርሙዝ ሰርጥ በኩል በሚያልፉ ነዳጅ ጫኝ መርከቦች ላይ የተመሰረተ ነው። ወታደራዊ ተንታኞች እንደሚሉት ከሆነ አሁን የቀረበው የቧንቧ መስመር ዝርጋታ እቅድ አዳዲስ የደህንነት ተጋላጭነቶችን ሊፈጥር ይችላል። በመቶዎች የሚቆጠሩ ኪሎ ሜትሮችን በበረሃማ አካባቢዎች ያቋርጠው የሚዘረጉ መንገዶች እጅግ ሰፊና ጥብቅ የሆነ የደህንነት ዝግጅትን የሚጠይቁ ናቸው። ይህም የላቀ የክትትል ቴክኖሎጂዎችን፣ ፈጣን ምላሽ ሰጪ ኃይሎችንና ምናልባትም ዓለም አቀፍ የደህንነት ዋስትናዎችን ሊያካትት ይችላል። መንግስታዊ ካልሆኑ ታጣቂ ቡድኖች ወይም ከኢራን ተላላኪ ኃይሎች ሊሰነዘር የሚችለውን የማጥቃትና የማደናቀፍ አደጋ ለመከላከል በቧንቧ መስመሩ ኮሪደር ላይ ቋሚ የሆነ ዓለም አቀፍ ጥምር የጥበቃ ኃይል ማሰማራት ወይም የጦር ሰፈር ስምምነቶችን መፈረም አስፈላጊ ሊሆን ይችላል። በሌላ በኩል የእስራኤል ወደቦች ምንም እንኳን ዘመናዊና በአስተማማኝ ሁኔታ የተጠበቁ ቢሆንም ወደፊት ሊከሰቱ በሚችሉ ግጭቶች ወቅት በሚሳኤል ወይም በድሮን ጥቃት ውስጥ ከፍተኛ ዋጋ ያላቸው ስልታዊ ኢላማዎች መሆናቸው የማይቀር ነው። ይህ ዕቅድ የዓለም አቀፍ የኤነርጂ ንግድ ፍሰትን አዲስ መልክ ሊያስይዝ ይችላል። በተለይም ከሩሲያ ነዳጅ ጥገኝነት ለመላቀቅ የሚጥሩ የአውሮፓ ሀገራት ከባህረ ሰላጤው የሚመጣውን የድፍድፍ ነዳጅና የፈሳሽ የተፈጥሮ ጋዝ ፍላጎታቸውን አሁን ካለው በበለጠ ጨምረዋል። በአሁኑ ወቅት ነዳጅ ጫኝ መርከቦች አፍሪካን ዞሮ ረዥም መንገድ ከመጓዝ ወይም በተጨናነቀው የሱዝ ቦይ ላይ ከሚፈጠር መስተጓጎል ይልቅ አስተማማኝ የሆነ የእስራኤል ትራንዚት መስመርን መጠቀማቸው ወደ ሜዲትራኒያንና አትላንቲክ ወደቦች ለመድረስ የሚፈጅባቸውን ጊዜ በእጅጉ ይቀንሰዋል። በተጨማሪም እስራኤል የቧንቧ መስመሩን ለሚጠቀሙ አካላት ከምትጥለው የትራንዚት ግብር፣ በወደቦቿ ላይ ከሚከፈለው የማከማቻ ክፍያና ከተያያዙ የፔትሮኬሚካል ማቀነባበሪያ ተግባራት ከፍተኛ ገቢ ልታገኝ ትችላለች። የባህረ ሰላጤው ሀገራት ለዚህ ሐሳብ የሚሰጡት ምላሽ አሁንም ቢሆን ጥንቃቄ እየታከለበት ነው። ከሳውዲ አረቢያ በጉዳዩ ላይ ከጀርባ ሰፊ ውይይቶች እየተደረጉ መሆናቸው ቢዘገብም እስካሁን ድረስ በይፋ ለሐሳቡ ድጋፏን አልሰጠችም። ሪያድ በቀይ ባህር በኩል ያላትን የነዳጅ መላኪያ አማራጭ ለማስጠበቅ የራሷ የሆኑ ስልታዊ ጥቅሞች ያሏት ሲሆን በያምቦ ወደብ ላይ ያለውን የማጣራትና የመላክ አቅም ለማሳደግ በቢሊዮን የሚቆጠር ዶላር ኢንቨስት አድርጋለች። እንደ አውሮፓውያን አቆጣጠር በ2020 በአብርሃም ስምምነት አማካኝነት ከእስራኤል ጋር ዲፕሎማሲያዊ ግንኙነታቸውን ያደሱት የተባበሩት አረብ ኤሚሬቶችና ባህሬን በታዳሽ ኃይልና በጋዝ ልውውጥ ዘርፎች ከእስራኤል ጋር ያላቸውን ትብብር ቢያጠናክሩም በእስራኤል ወደቦች የሚጠናቀቅ የቧንቧ መስመር ግንባታን በይፋ ለመቀበል ግን ሰፊ ፖለቲካዊና የደህንነት ጉዳዮች እንዲሁም የእስራኤል ፍልስጤም ግጭት አሁናዊ ሁኔታ መፍትሄ እንዲያገኝ ይጠይቃሉ። የኢራን ባለስልጣናት ይህንን የቧንቧ መስመር ግንባታ ሐሳብ ከእውነታው የራቀ ሲሉ አጣጥለውታል። እንዲህ ያለው ዕቅድ የሀገራትን
የግዛት ሉዓላዊነት የሚጥስና የባህረ ሰላጤውን አምራቾች መሰረታዊ የደህንነት ስጋቶች የማይፈታ መሆኑን ይከራከራሉ። ቴህራን በሆርሙዝ ሰርጥ ላይ የዘረጋችው የአስተዳደር ዕቅድ የሉዓላዊነት መገለጫና ህጋዊ መሆኑን ትገልጻለች። ከመርከቦች የሚሰበሰበው ግብርም ለባህር ላይ ደህንነትና ለአካባቢ ጥበቃ ስራዎች የሚውል መሆኑን ትናገራለች። የኢራን ፓርላማ ኮሚቴ ይህን ዕቅድ ያጸደቀው በቀጠናው በኢነርጂ መሰረተ ልማቶች ላይ ተከታታይ የጥቃት ልውውጦች በሚደረጉበት ወቅት ነው። ዋይት ሃውስ ለኢነርጂ ፍሰቱ መስተካከል ዲፕሎማሲያዊ መስመሮች ዋነኛ መሳሪያ መሆናቸውን አጽንኦት ሰጥቷል። የፕሬዝዳንት ትራምፕ አስተዳደር የባህር ላይ የንግድ መንገዶችን ክፍት ለማድረግ ተጨማሪ የባህር ኃይሎችን በቀጠናው ከማሰማራቱም በላይ በኢራን መካከለኛ ወገኖች በኩል ተዘዋዋሪ ንግግሮችን በማካሄድ ላይ ይገኛል። የአሜሪካ ባለስልጣናት ኢራን በነዳጅ ጫኝ መርከቦች ላይ የምታደርገውን እርምጃ ውድቅ ያደረጉ ሲሆን በቅርቡ በሰርጡ በኩል የተከናወኑ የመርከቦች እንቅስቃሴዎችም በድርድር የተደረሰባቸው መግባባቶች ውጤት እንጂ የኢራን የአንድ ወገን ቁጥጥር መገለጫ እንዳልሆኑ አስታውቀዋል። ጠቅላይ ሚኒስትር ኔታንያሁ ይህንን የቧንቧ መስመር ዝርጋታ እንደ ጦርነት ማጠቃለያ ውጤት አድርገው ማቅረባቸው አሁን ያለው ወታደራዊ ዘመቻ የቀጠናውን የኃይል ሚዛን በመቀየር እንዲህ ያሉ ግዙፍ መሰረተ ልማቶች እንዲገነቡ እድል ይፈጥራል የሚል እምነት እንዳላቸው ያሳያል። ጠቅላይ ሚኒስትሩ በተደጋጋሚ እንደገለጹት የዚህ ግጭት ዓላማ የኢራንን የቀረ ባላስቲክ ሚሳኤል ክምችትና የኒውክሌር ተቋማትን ማውደም ብቻ ሳይሆን ለእነዚህ ፕሮግራሞች ድጋፍ የሚሰጠውን የኢንዱስትሪ መሰረት ጭምር ማሽመድመድ ነው። እርምጃ እየወሰድን ያለነው የቀረሩትን የሚሳኤልና የኒውክሌር ፕሮግራሞችን ለማጥፋት ብቻ ሳይሆን እነዚህን ፕሮግራሞች ለማምረት የሚያስችሉ ኢንዱስትሪዎችንም ጭምር ለማውደም ነው ሲሉ ተናግረዋል። ይህ ቧንቧ መስመር ሐሳብ በጦር ሜዳ የተገኘን ጊዜያዊ ወታደራዊ ድል ወደ ዘላቂ ስልታዊ ብልጫ ለመቀየር የሚደረግ ጥረት ተደርጎ ይወሰዳል። የሆርሙዝ የባህር ሰርጥ ያለውን ስልታዊ ዋጋ በመቀነስ እስራኤልና አጋሮቿ ኢራን ለበርካታ አስርተ ዓመታት የቀጠናውን ደህንነት ለመፈተን ስትጠቀምበት የነበረውን ቁልፍ መሳሪያ ነጥቀው ይወስዳሉ። ኢራን በታሪኳ ውጥረቶች በሚባባሱባቸው ወቅቶች በተለይም በ1980ዎቹ የነዳጅ መርከቦች ጦርነት ወቅትና እንደ አውሮፓውያን አቆጣጠር በ2018 አሜሪካ ከኒውክሌር ስምምነቱ ከወጣች በኋላ የጣለችባትን ማዕቀብ ለመመከት ሰርጡን ለመዝጋት በተደጋጋሚ ስትዝት መቆየቷ የሚታወስ ነው። የጠቅላይ ሚኒስትሩ ኔታንያሁ ቧንቧ መስመር ግንባታ ዕቅድ ምንም እንኳን እጅግ ሰፊና ትልቅ ግብ ያለው ቢሆንም የእስራኤልን ስልታዊ አስተሳሰብ ዘይቤ ጠብቆ እየቀረበ ነው። የአስተሳሰብ የኤነርጂ አቅርቦት መስመሮችን በማብዛትና አማራጭ ወዳጅነቶችን በመገንባት ላይ ያተኩራል። እስራኤልን፣ ግብፅን፣ ግሪክን፣ ቆጵሮስንና ሌሎችንም ያካተተው የምስራቅ ሜዲትራኒያን የጋዝ ፎረም እስራኤልን ከሊቪያታንና ታማር የጋዝ መሬቶች ምርት የምታቀርብ አዲስ ላኪ ሀገር እንድትሆን አስችሏታል። የባህረ ሰላጤውን የነዳጅና የጋዝ አቅርቦት ከዚህ መረብ ጋር ማስተሳሰር የእስራኤልን ሚና በቀጠናዊ አምራችነት ብቻ ሳይወስን አህጉራትን የሚያገናኝ ትልቅ የትራንዚት ሀገር እንድትሆን ከፍ ያደርገዋል። ለታቀደው የቧንቧ መስመር ግንባታ የሚያስፈልገው የምህንድስና ብቃትና ተግዳሮት እጅግ ከፍተኛ ቢሆንም ከዚህ ቀደም ተሞክሮ ያልታየበት ግን አይደለም። ዘመናዊ የቧንቧ መስመር ቴክኖሎጂዎች የሚፈጠሩ ፍሳሾችን የሚለዩ ከርቀት የሚቆጣጠሩና ድንገተኛ አደጋ ሲከሰት በራሳቸው ጊዜ የሚዘጉ ቫልቮች ያላቸው በመሬት ውስጥ የሚቀበሩ መስመሮችን ለመገንባት ያስችላሉ። በሳውዲ ዮርዳኖስና እስራኤል ኮሪደር በኩል ሊዘረጋ የሚችለው መስመር በአብዛኛው ምቹና ሜዳማ የሆኑ የበረሃ ቦታዎችን የሚያቋርጥ ቢሆንም የመሬት መንቀጥቀጥ ስጋቶች፣ በአሸዋ የመቀበር አደጋና እጅግ ከፍተኛ የሆነ የሙቀት መጠን ልዩ ቁሳቁሶችንና ተከታታይ የጥገና ስራዎችን የሚጠይቁ ናቸው። የአረብ ሀገራት በመጨረሻ ንግድ በተግባራዊ እንቅስቃሴ ይቀበሉታል የሚለው ጉዳይ አሁንም እርግጠኛ መሆን የማይቻልበት ነው። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከአሜሪካና ከቻይና ጋር ያላቸውን ግንኙነት በማመጣጠንና ራዕይ 2030 የተባለውን ኢኮኖሚያዊ ስብጥር የማስፋፋት ስትራቴጂ በመከተል ላይ ናቸው። ይህም ስትራቴጂ በረጅም ጊዜ በነዳጅ ኤክስፖርት ላይ ያለውን ጥገኝነት ለመቀነስ ያለመ ነው። ከፍተኛ መጠን ያለውን የነዳጅ ምርት በእስራኤል በኩል ለማጓጓዝ የሚወሰን ማንኛውም ውሳኔ ታሪካዊ የሆነ የፖለቲካ አስተላለፍ ለውጥን የሚወክል ይሆናል። ይህ ምናልባትም ከመጀመሪያው የአብርሃም ስምምነት ጋር የሚመጣጠን ቢሆንም ከዚያ በላቀ ሁኔታ ግዙፍ የኢኮኖሚና የደህንነት አንድምታዎችን ይዞ የሚመጣ ነው። እስከዚያው ድረስ ግን የዓለም አቀፍ የኤነርጂ ተጠቃሚዎች ሁኔታውን በቅርበት መከታተላቸውን ቀጥለዋል። የአሜሪካ ስትራቴጂካዊ የነዳጅ ክምችት አስፈላጊ ሆኖ ሲገኝ ተጨማሪ ምርት ለገበያ ለማቅረብ ዝግጁ ሲሆን፣ የአውሮፓ ሀገራት ደግሞ ወደ አሜሪካ የፈሳሽ የተፈጥሮ ጋዝና የአፍሪካ አቅርቦቶች የሚያደርጉትን የሽግግር ሂደት አፋጥኗል። በባህረ ሰላጤው ድፍድፍ ነዳጅ ላይ ከፍተኛ ጥገኝነት ያላቸው የእስያ ገዢዎች ግን በፋርስ ባህረ ሰላጤ በኩል ለሚመጡ ጭነቶች ከፍተኛ የመርከብ ትራንስፖርትና የዋስትና ክፍያ ወጪዎች እየገጠሟቸው ነው።